እስቲ አንድ ጥያቄን ልጠይቃችሁ። ወደ አንድ ክፍል ገብታችሁ ለመሆኑ እዚህ ምን ልፈልግ መጣው ብላችሁ የረሳችሁበት ጊዜ አለ? ወይም ደግሞ ደጋግማችሁ ያገኛችሁትን ሰው ስም ለማስታወስ ተቸግራችሁስ ታውቃላችሁ? ይህ የእናንተ ጥፋት አይደለም። የአእምሯችሁ ነዳጅ የማለቁ ምልክት ነው። አእምሯችን ልክ እንደ እሳት ፈጣን የሆነ ሞተር ነው። ነገር ግን ትክክለኛውን ምግብ ካላገኘ ቀስ እያለ ይዝላል። አእምሯችሁ እናንተ ተኝታችሁ እንኳን ሳይቀር በየደቂቃው ያለ እረፍት የሚሰራ መላ አካላችሁን የሚቆጣጠር የሰውነታችሁ ትልቁ ኢነርጂ ወይም ደግሞ ሞተር ነው። ነገር ግን ብዙዎቻችን ሳናውቀው በየቀኑ የምንመገባቸው ምግቦች አእምሯችንን እያደነዘዙት ይገኛሉ። ዛሬ ግን እድለኞች ናችሁ። ምክንያቱም የማስተዋል ብቃታችሁን የሚጨምሩ የአእምሮ ሴሎችን ከጉዳት የሚጠብቁ እናም እድሜያችሁ ቢገፋ እንኳን የመርሳት በሽታን የሚከላከሉ 10 ምርጥ የአእምሮ ምግቦችን እነግራችኋለሁኝ። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ እንጀምር። አእምሯችሁ ከሰዓት ጋር እየተቀዳደመ በየደቂቃው ይሰራል። የእናንተን ሀሳቦች፣ ትውስታዎች፣ ስሜቶች፣ እንቅስቃሴዎች እናም የምትወስኑትን እያንዳንዱን ውሳኔ ይቆጣጠራል። ልክ እንደ አንድ ከፍተኛ ብቃት ያለው ሞተር አእምሯችሁም በጥሩ ሁኔታ ለመስራት ትክክለኛውን ነዳጅ ይፈልጋል። መልካሙ ዜና ታዲያ ምን መሰላችሁ? አንዳንዶች ምግቦች ትውስታን ሊያሻሽሉ፣ ትኩረትን ሊያሳልጡ፣ የአእምሮ ሴሎችን ሊጠብቁ እናም ከዕድሜ መግፋት ጋር ተያይዞ የሚመጣን የማስተዋል መቀነስ አደጋን ለመቀነስ ሊረዱ የሚችሉ ኃይለኛ ንጥረ ነገሮችን ይዘዋል። እነዚህን ምግቦችን ልንገራችሁ። አንደኛ፣ ስብ የበዛባቸው አሳዎች ፋቲ ፊሽ ናቸው። ስብ የበዛባቸው አሳዎች ብዙ ጊዜ ዋነኛው የጭንቅላት ምግብ ተብለው ይጠራሉ። ለምሳሌ እንደ ሳልመን፣ ሰርዲን፣ ማካሬል፣ ትራውት እናም ሄሪንግ። እነዚህ አሳዎች በኦሜጋ ስሪ ፋቲ አሲድ በተለይም በዲኤችኤ የበለጸጉ ናቸው። ይህም ለአእምሮ ዋና መዋቅራዊ አካል ነው። ትውስታንናም መማርን ይደግፋሉ። የአእምሮ ሴሎች በብቃት እንዲገናኙም ይረዳል። ከዕድሜ መግፋት ጋር ተያይዞ የሚመጣን የማስተዋል መቀነስን ይቀንሳሉ። ስሜትንናም የአእምሮ ጤናንም ይደግፋሉ። ምርምሮችም እንደሚያሳዩት በኦሜጋ ስሪ የበለጸጉ አሳዎችን በብዛት የሚመገቡ ሰዎች ብዙ ጊዜ በትውስታ ፈተናዎች ላይ የተሻለ ውጤትን ያሳያሉ። እንዲሁም የመርሳት በሽታ ዲመንሺያ የምንለው የመያዝ ዕድላቸው አነስተኛም ነው። በሳምንት 2 ጊዜ ስብ የበዛባቸው አሳዎችን ለመመገብ ሞክሩ። ሁለተኛ፣ ብሉቤሪ ወይም ሰማያዊ እንጆሪ የምንለው ነው። አንዱ የቤሪ አይነት ነው። እነዚህ ጥቃቅን ፍራፍሬዎች አስደናቂ የሆነ የአልሚ ምግብ አቅምን አጭቀው የያዙ ናቸው። ብሉቤሪ አእምሮን ከኦክሲዲቲቭ ስትረስ እና ከብግነት ወይም ደግሞ ኢንፍላሜሽን ለመጠበቅ የሚረዱ አንቶሲያኒን የተባሉ አንቲኦክሲዳንቶችን ይዘዋል። ጥቅሞቹም ትውስታን ያሻሽላል፣ በአእምሮ ሴሎች መካከል ያለውን ግንኙነትን ያጠናክራል፣ ከዕድሜ መግፋት ጋር ከተያያዙ የአእምሮ ለውጦችን ለመከላከል ይረዳል፣ መማርን እናም ትኩረትንም ይደግፋል። አንዳንድ ጥናቶችም እንደሚጠቁሙት የብሉቤሪ ውህዶች ከመማርና ትውስታ ጋር በተያያዙ የአእምሮ ክፍሎች ውስጥ ሊከማቹ ይችላሉ። በኦትሜል ላይ፣ በእርጎ ውስጥ፣ በስሙዚ ውስጥ ጨምራችሁ ወይም እንዲሁ መመገብ ትችላላችሁ። ሶስተኛው ዋልነት ነው። ምርጥ የለውዝ ዝርያ ነው። ዋልነት ከሰው ልጅ አእምሮ ጋር በእጅጉ ከሚመሳሰሉ ጥቂት የለውዝ አይነቶች ውስጥ አንዱ ነው። በቅርጹ ማለት ነው። ደግሞም ለአእምሮ ፍጹም ተስማሚ ነው። ዋልነት ኦሜጋ ስሪ ስብን፣ አንቲኦክሲዳንቶችን፣ ቫይታሚን ኢ እናም ፖሊፊኖልስን ያቀርባል። የማስተዋል ተግባርን ይደግፋል። የአእምሮ ሴሎችንም ከጉዳት ይጠብቃል።
ትውስታን እናም መረጃን የማቀነባበር ፍጥረትን ያሻሽላል። ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። ብዙ ባለሙያዎች ዋልነትን ለአእምሮ ጥበቃ ከሚሆኑ የለውዝ አይነቶች መካከል በጣም ጤናማው እንደሆነም ይቆጥሩታል። በየቀኑ ጥቂት እፍኝን እንደ መክሰስ ተመገቡት። አራተኛ እንቁላል ነው። እንቁላል አስፈላጊ በሆኑና አእምሮን በሚደግፉ ንጥረ ነገሮች እጅግ የተሞሉ ናቸው። አንድ ጎልቶ የሚታየው ንጥረ ነገር ኮሊን ነው። እሱም በትውስታ እናም በመማር ውስጥ የሚሳተፈውን አሴታይል ኮሊን የተባለውን የነርቭ መልእክተኛን ለማምረት ይረዳል። ጥቅሞቹም የትውስታ ምስረታን ይደግፋል፣ ጤናማ የአእምሮ ስራን ለመጠበቅ ይረዳል፣ ቫይታሚን ቢ12 እና ፎሌትንም ያቀርባል፣ የአእምሮ ብቃትንም ይደግፋል። ብዙ ሰዎች በምግባቸው ውስጥ በቂ ኮሊንን አያገኙም። ይህም እንቁላልን በተለየ ሁኔታ ውድ ምርጥ ምግብ ያደርገዋል። ቀቅላችሁ፣ ጠብሳችሁ በቀላሉ ማለት ነው በውሃ ውስጥ አብስላችሁ ወይም በአትክልት ምግቦች ውስጥ ጨምራችሁ መመገብ ትችላላችሁ። አምስተኛ ቅጠላማ አረንጓዴ አትክልቶች ናቸው። ሊፊ ግሪን ቬጂቴብል የምንላቸው እንደ ስፒናች፣ ኬል፣ ጎመንና ቆስጣ የአልሚ ምግብ ማከማቻዎች ናቸው። በቫይታሚን ኬ፣ በፎሌት፣ በሊዩቲን እናም በአንቲኦክሲዳንቶችም የበለጸጉ ናቸው። የማስተዋል መቀነስን ያዘገያሉ። ወደ አእምሮ የሚሄደውን ጤናማ የደም ፍሰትን ይደግፋሉ። የነርቭ ሴሎችን ከጉዳት ለመጠበቅ ይረዳሉ። የረጅም ጊዜ የአእምሮ ስራንም ይደግፋሉ። አንዳንድ ጥናቶችም እንደሚያሳዩት ዘወትር ባለቅጠል አረንጓዴ አትክልቶችን የሚመገቡ ሰዎች ከዕድሜ መግፋት ጋር ተያይዞ የሚመጣውን የትውስታ ማጣት እንዲዘገይ ያደርገዋል። በሰላጣ፣ በሾርባ፣ በኦምሌት ወይም በስሙዚ ውስጥ ጨምሯቸው። ስድስተኛ የዱባ ፍሬዎች ናቸው። የዱባ ፍሬዎች ትንሽ ቢሆኑም አእምሮን በሚደግፉ ማዕድናት የተሞሉ ናቸው። ማግኒዥየም፣ ዚንክ፣ አይረን እናም ኮፐር ወይም መዳብንም ይዘዋል። የነርቭ ምልክቶችን ማስተላለፍን ይደግፋል። ለመማር እናም ለትውስታ ይረዳሉ። ትኩረትን ይደግፋሉ። የአእምሮ ሴሎችን ከኦክሲዲቲቭ ስትረስም ለመጠበቅ ይረዳሉ። ማግኒዥየም በተለይ በጣም አስፈላጊ ነው፣ ምክንያቱም ዝቅተኛ መጠኑ ከተለያዩ የነርቭ ችግሮች ጋርም የተያያዘ ነው። በሰላጣ፣ በኦትስ ውስጥ፣ በእርጎ ላይ በትኑት ወይም እንደ መክሰስም ተመገቡ። ሰባተኛ ጥቁር ቸኮሌት ነው። ጥቁር ቸኮሌት የአእምሮን ብቃትን ሊደግፉ የሚችሉ ፍላቮኖይድ፣ ካፌን እናም አንቲኦክሲዳንቶችንም ይዘዋል። ጥቅሞቹም ወደ አእምሮ የሚሄደውን የደም ፍሰትን ያሻሽላል፣ ትኩረትን እናም ንቃትንም ያጠናክራል፣ መማርን እናም ትውስታንም ይደግፋል፣ ስሜትንም ሊያሻሽል ይችላል። በኮኮዋ ውስጥ የሚገኙ ፍላቮኖይድ የነርቭ ሴሎች እድገትን የሚያበረታቱና የአእምሮን የመለዋወጥ ብቃትን የሚያሻሽሉም ናቸው። ቢያንስ 70% ኮኮዋ የያዘውን ጥቁር ቸኮሌትን መርጣችሁ ተጠቀሙ። አስታውሱ፣ ልክን ማወቅ ቁልፍ ነገር ነው። ስምንተኛ አቮካዶ ነው። አቮካዶ ለልብና የደም ስር እንዲሁም ለአእምሮ ጤና የሚረዱ ጤናማ ሞኖ አንሳቹሬትድ ስቦችንም ይዘዋል። ጤናማ አእምሮ የተመሰረተው በጤናማ የደም ስሮች ላይ ነው። ጥቅሞቹም ጤናማ የደም ፍሰትን ይደግፋል፣ የአእምሮ ሴል ስራን ለመጠበቅም ይረዳል፣ በቫይታሚን ኢም የበለጸገ ነው፣ ትውስታን እናም ትኩረትንም ሊደግፍ ይችላል። በውስጡ ያሉት ጤናማ ስቦች አጠቃላይ የልብ ጤናን እየደገፉ አእምሮን ለመመገብ ይረዳሉ። ታዲያ በሳንዱች፣ በሰላጣ ወይም በስሙዚ ውስጥ አንድ ላይ አርጋችሁ አቮካዶን መመገብ ትችላላችሁ። ዘጠነኛ አረንጓዴ ሻይ ነው። አረንጓዴ ሻይ ልዩ የሆነ የካፌን እናም የኤል ቲያኒን ጥምረትን ያቀርባል። እነዚህ ውህዶች አንድ ላይ በመሆን ከመጠን በላይ በሆነ ካፌን ሳቢያ የሚመጣውን ያንን የድንጋጤ ወይም የመንቀጥቀጥ ስሜትን ሳያስከትሉ የአእምሮን ብቃት ያሻሽላሉ፣ ንቃትን ያጠናክራሉ፣ ትኩረትን እናም መሰብሰብን ያሻሽላሉ፣ ትውስታንም ይደግፋል፣ ኃይለኛ አንቲኦክሲዳንቶችንም ያቀርባል። ኤል ቲያኒን ረጋ ያለ ነገር ግን
ንቁ የሆነ የአእምሮ ሁኔታን ለማሳደግ ይረዳል። በቀን ከ1 እስከ 3 ኩባያ መጠጣት ለብዙ ሰዎች ጥቅማ ጥቅሞችንም ይሰጣል። 10ኛ ቦለቄ እናም ምስር ነው። ቦለቄና ምስር ለአእምሮ የማያቋርጥ የኃይል ምንጭን ያቀርባሉ። የኃይል መውጣትና መውረድን ከሚያስከትሉ የስኳር ምግቦች በተለየ እነዚህ ምግቦች ግሉኮስን ቀስ በቀስ ይለቃሉ። ጥቅሞቹም የተረጋጋ ትኩረትን ይደግፋል፣ ፎሌትና ቢ ቫይታሚኖችን ያቀርባል፣ የአእምሮ ኃይልን ለመጠበቅም ይረዳል፣ የረጅም ጊዜ የአእምሮ ጤናንም ይደግፋል። አእምሯችን በከፍተኛ ሁኔታ በግሉኮስ ላይ የተረጋጋ የደም ስኳር መጠን ደግሞ በበለጠ ብቃት እንዲሰራ ይረዳዋል። በሾርባ፣ በሰላጣ፣ በወጥ ምግቦች ውስጥ ቦለቄን ወይም ደግሞ ምስርን ጨምራችሁ ተመገቡ። ታዲያ በተጨማሪም ፈሳሽ በአግባቡ መጠጣት ወይም መውሰድ ያስፈልጋል። ቀለል ያለ የሰውነት ፈሳሽ ማጣት ወይም ደግሞ ድርቀት እንኳን በትኩረት፣ በትውስታ፣ በስሜትና በአእምሯችን ብቃት ላይ ተጽዕኖን ያሳድራል። አንዳንድ ጊዜ የአእምሮ ጭጋግ የመሰላችሁ ነገር በቀላሉ ሰውነታችሁ ተጨማሪ ውሃ እያገኘ እንዳልሆነ የሚጠቁምበት መንገድ ሊሆን ይችላል። ስለዚህ ቀኑን ሙሉ በየሰዓቱ መካከል ውሃን የመጠጣት ልምድ ይኑራችሁ። የበለጠ ጤናማ አእምሮን ከፈለጋችሁ ምንጊዜም ሳህናችሁን ወይም ምግባችሁን በእነዚህ መሙላት ጀምሩ። ስብ በበዛባቸው ዓሳዎች፣ በብሉቤሪ፣ በዋልነት፣ በእንቁላል፣ ቅጠል ባላቸው አረንጓዴ አትክልቶች፣ በዱባ ፍሬዎች፣ በጥቁር ቸኮሌት ታዲያ በልኩ ወይም በመጠኑ ነው። አቮካዶ፣ አረንጓዴ ሻይ፣ ቦለቄ እናም ምስር ባሉ ምግቦች። ታዲያ ምንም አይነት አንድ ነጠላ ምግብ በአንድ ጀንበር ሊቅ ሊያደርጋችሁ አይችልም። ነገር ግን እነዚህን በንጥረ ነገር የበለጸጉ ምግቦችን በቋሚነት መመገብ ትውስታን፣ ትኩረትን፣ መማርን እናም የረጅም ጊዜ የአእምሮ ጤናን ለመደገፍ ይረዳል። ታዲያ ከነዚህ የአእምሮ ምግቦች ውስጥ የትኛውን ነው በብዛት የምትመገቡት? መልሳችሁን በኮመንት ላይ አስፍሩልኝ። ይህን ቪዲዮ ከወደዳችሁትና ከተማራችሁበት ደግሞ ላይክ እና ሰብስክራይብ ማድረግን እንዳትዘነጉ፣ እንዲሁም ይጠቅመዋል ብላችሁ ለምታስቡት ሰው ሼር ማድረጋችሁን አትዘንጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።